ከዛ በፊት ነው ሰላም ይሰጠኝ እኔን ሰላምና ረፍት ጌታ ማለት ነው። እኔ ደግሞ ይሄ ነገር ምንድነው ዝም ብሎ ሰላም አብጄ ነው ጨለልኩኝ ምን ሆኜ ነው ላሉና ይሄ ሰላም ከየት የመጣ ነው ዘን ለቃ ጌታ ኢየሱስ እሱ ጋር ስመጣ መጀመሪያ የሚሰጥ ትንሿ ነገር ሰላምና ረፍት ነው። ከዛ አንድ ወር ምናምን ያህል ከጌታ ጋር በዚህ ዌይ ኮኔክት ስሆን ሰላምና ረፍት ቋሚ ሆነ። አሁን ብጸልይ ባልጸልይ እንትን ቢል ባለን ኦሬዲ ሁሌም ረፍት በቃ ሁሌም ሰላም ነኝ። ሰላም የሚነጥቀኝ ሰው ጠፋ ማለት ነው ከዛ በኋላ እና የሆነ ታይም እንደው ሌላ ጌታ ያረጋው ተአምር እየገረመኝ ነው። ጀስት እኔ በፊት ዓለማዊ ሰው ስለነበርኩኝ ብዙ መሰራቸው ስራዎች ነበሩና ብዙ ጓደኞችም ነበሩኝ ዓለማዊ ሰዎች እና ጌታ ከት ማድረግ የነበረብኝ ሰዎች ነበሩ ከነሱ ጋር ግንኙነት ማቆም የነበረብኝና የሆነ ታይም ጸሎት እንደዚህ ምናምን አርጌ ማታ አካባቢ በቃ እስቲ ልግባ ምናምን እስቲ ሶሻል ሚዲያ ጭራሽ ጠፍቻለሁ ስንት ነገር በቃ ምንም ነገር አላይ ምናምን እኔ ጌታ ጋር ብቻ ነው አፌ አንደበቴ ስለሱ ብቻ የሚያወራውና ከዛ የሆነ ሰዓት ላይ ቴሌግራም ምናምን ገብቼ እነሱን ለማውራት ማለት ነው በቃ ኖርማል ሆኜ ምናምን ለማውራት ቴክስት ልልክስል ማለት ሕያው አምላክ ምስክሬን መንፈስ ቅዱስ እጄ ላይ እሳት አውጥቶ ስልኩ ነደደ ማለት ነው። እጄ ላይ አቃጠለኝ። ምን ልሁን ስልኩን ወደ ወረወርኩት ቶሎ ብዬ ወረወርኩትና እንዲህ አርጌው ከዛ ምንድነው ይፈል ጌታ ከዚህ በፊት ከነሱ ጋር ያለ ነገር አቋርጥ ብሎኛል። ጭራሽ ምንም ሰው ጋር እንዳልገናኝ መጽሐፍ ቅዱስ እንደሚል ይሄ እግዚአብሔር ብቻውን መራው ከርሱ ጋርም ሌላ አምላክ አልነበረም ማለት ብቻውን መምራትን የፈለገው በዛ ሰዓት እኔና ጌታ ብቻ ምናልፈበት ታይም ነበር የዛን ሰዓትና እኔ መሐል ላይ ሰውም ለዝም ብዬ ሰውም ለማውራት ብዬ ዓለማዊ ሰው ጀስት ቴክስት ለማድረግ እሳት እጄ ላይ ለቀቀና ከዛ እሳት ከለቀቀብኝ ስልኩን ኮረወርኩ በኋላ ራሱ አይምሮዬ ሊቀበለው አልቻለም። ይሄ ነገር ቆይ እስቲ ምንድነው ወይ ደንግጬ እንዳይሆን ምናምን አልኩና ስልኩን ያዝኩት። ስልኩን ይዤ ጀስት ምንም አላቃጠለኝም ምናምን ነገር ቴሌግራም ገብቼ ቴክስት ላደረገ ድጋሚ እሳት ለቀቀ። ሕያው አምላክ ምስክሬ ከዛ ጌታ በቃ አንተ በስንት ነገር ሕያውነቱን አሳየኝ። እኔ ስለ ሶሻል ሚዲያ ላይ መውጣት የሌለባቸው ነገሮች ስላሉ ነው ብዙም አላወራው እንጂ ጌታ ማለት ነው። እኔ ገባኝ የምር ተሸነፈ ከፈለከው እውነት ሕያው ነህ ብለህ ወደሱ መጠጋት ከፈለክ እግዚአብሔር አምላክ ምስክሬን በቃ ይገልጥልሃል። ራሱን የሚገልጥልህ ደግሞ በኢየሱስ ነው። የትም አትሄድም። አንድ ሰው እግዚአብሔርን ከፈለገ ቀጥታ ኢየሱስ ጋር የሚገናኝ መንገዱ እሱ ብቻ ነው ወደ እግዚአብሔር መግቢያና እኔም ለዛ ነው አሁን በመንፈስ ቅዱስ መሞላት ምናምን የሚባለው ነገር እንኳን እየመጣ ምናምን ሲጀምር በቃ ኢየሱስ ማለት የጀመርኩት እንጂ ከዛ በፊት እኔ እምለው ሴት ምናምን ክለብ እንደዚህ ነው ላይፍ የገባርል። ከዛ የሆነ ሰዓት ይሄ ላይክ እንዳልኩክ ይሄ የዲመኖቹም ነገር ጠፋ። የማዘርን እንኳን ይሄው በቅጡ አላዘንኩም። ይሄው አምላክ ምስክሬ የምሬን ነው። በጣም ወዳት እናቴ ናት፣ ግን በቅጡ ሳላዘን ጌታ አዳፈነው ሁሉንም ነገር። በምን አዳፈነው ብትል አውቆ ማለት ሰላምና ደስታ እጥፍ ሰጥቶኝ በቃ ላይክ ሰው በሰላምና በረፍት ይጨልላል። እኔ በጣም ደስተኛው ነኝ የጨለልኩት የሆነ ሰዓት በጣም ደስተኛው ነኝ። ከዛ እንደዚህ ልምምድ ቢያንስ ለ3 ወር ምናምን ሶሻል ሚዲያ ላይ አልወጣሁም፣ ከማንም ጋርም አልተገናኘሁም። እንዲሁ ከጌታ ጋር ብቻ ተጣብቄ ከዛ መጽሐፍ ቅዱስን ማንበብ ጀመርኩኝ። በቃ ኢየሱስ የሚለው ጥቅስ እንኳን ሳነበው ይነዝረኛል ውስጤ። አልችልም ኖርማል መሆን አልችልም በቃና መንገድ ላይ ዝም ብዬ ኢየሱስ ማለት ጀመርኩ። የሆነ ሰው ሳይወራኝ ኢየሱስ ነው ብሎ አፌ እንትን ሲል ኢየሱስ ጸሎት ብትል ለሰከንድ እኔ መጸለይ አልችልም ነበር። ሕያው አምላክ ምስክሬ። አሁን ግን ጸሎት የሚባል ነገር ውስጥ ገባ ካልኩኝ 5 ደቂቃ ምናምን ብዬ እንኳን ብገባ አልወጣም። እንዴት እንደሆነ አላውቅምና መዝሙር ላይ እንኳን ሲዘመር ኢየሱስ የሚለው ስም ራሱ ገና ሲመጣ እንባዬ ነው የሚቀርመውና እኔ ጌታን እውነት ስከተል ማለት ነው ይሄ ላይክ ስላወቅኩት ነው ራሱ ሕያውነቱን በተግባር ስላሳየኝ እንጂ ይሄ ላይክ ሃይማኖት ስለሆነ እንትን ስለሆነ አይደለም። አንድ ሰው ህይወትን ለማግኘት ከኢየሱስ ጋር ብቻ ነው መገናኘት ያለበት። ጀስት ኢየሱስን ያላወቀ ሰው እንግዲህ ምን ኖርማል ህይወት ነው መኖር የሚችለው? ምን ታረጋለህ ታዲያ? አሁን ህይወት እኮ በጣም የሚያስጠላው ያለ ኢየሱስና እኔ እግዚአብሔርን ስለማላቅ ነውና ሕያው ነው ብዬ ጀስት ነው። ለምሳሌ ኢየሱስ ክርስቶስ ተሰቅሎልኛል ሞቶልኛል ምናምን የሚለውን ታውቀዋለህ፣ በሃይማኖትም በምንም ትሰማዋለህ፣ ቤተሰብም ስላለ ምናምን ታምናለህ። እንደውም ጀስት ይሄ ፕሮቴስታንት ሃይማኖት የሚባለው እንደውም በጣም ነበር የምጠላውና በፊት እንደውም ድንጋይ ምናምን እያነሳን እንወረውር ነበር ቸርቻቸው ላይ ስለምንጠላ። ቤተሰብ በቃ ጀስት ያወቅነውን ነገር ነው የምንኖረው እኛ ከቤተሰብ የወረስነውን ህይወት ስለምንኖርና ጀስት እኔ ኖርማል ላይፌን ነው የምኖረው። ለምን ካልክ
አሁን ይሄንን ለምንድን ያልኖርከው ለምን ወደ ጌታ አልመጣም ብትለኝ ለምን እመጣለሁ አላውቀውም ይኑር አይኑር ራሱን እርግጠኛ አይደለም ገባ እንዴት ይዘው ልጅ እውነት ያው ነው ብሎ መቀበል እኮ አይችልም የትኛውም የሃይማኖት ሰው እውነት እርግጠኛ ሆኖ የሚኖር ሰው የለም ግን ከጌታ ጋር ስትገናኝ ነው ሕያውነቱን ስታቀድም እንዳልኩ ሕያው እንደሆነ ባቅ ኖርጎ ጌታ ኢየሱስ እንደዚህ ባልቅ በዘበዝ ነበር ይሁን ለአመት እንደዚህ አይነት ሰላምና ረፍት እንዳለ ባቅኔ ለምንድን ነው ዓለም ላይ ምሽከረከረው ቀንና ሌሊት ዓለም እኮ ደስታ ሰጣኝ እኮ አይደል ምርጫ የለኝም ብዬ ስለማስብ እግዚአብሔርም ጋር በመጣ ህግ ነው ብዬ ስለማስብ ይሄን አርግ ያንን አታርግ እንደዚህ ስለሆነ ህይወቱ አልፈልገውም እግዚአብሔርንም ዓለም በዛ ደግሞ ፍሪደም ነው የስጋን ምኞት የፈለከውን ነገር ታደርጋለህ ገንዘብ ብቻ ይኖር የፈለከውን ላይፍ ታሳልፋለህ ገባ አይደልና ያ ነገር ነው እንድትመርጥ የሚገፋፋክ ነገር ግን እግዚአብሔር ጋር ስመጣ ግን እኔ ገባኝ አሁን እኔ በፊት ማሳልፋቸው ላይፎች አሉ አይደል እነዛን ላይፎች አሁን እንዴት ተውከስ ካዝብትልኝ አላቅም እኔ እንዴት እንደተውኩ ግን እኔ እንዴት ሆነ አስጠላኝ ያ ማረገው ነገር አስጠላኝ ጸጋው መጽሐፍ ቅዱስ የሚለው ጸጋው ያለምን ምኞት የሚያስቀር ግሬስ ነውና ያ ግሬስ ለካ ምን ያያረገ ነው ነገሩን እንድጠላው ነው ያረጋ አሁን እኔ በፊት ማሳልፋቸው ላይፎች ያን ሁላ የሚያስጠላ የጨለማ ህይወት እንድጠላው አድርጎ ነው ያስተወኝ እንጂ እኔ ነገር ታግዬ ላቁም አረ በቃ የመቆም አለበት ምና ያልኩት የለም ጌታ ምስክሬ አንድ ምን ፈለኩኝ ብትል እግዚአብሔር ወይ እርዳኝ በዛን ሰዓት እኔ ማንንም ሊያግዘኝ አይችልም ነበር ማንንም ሊያወጣኝ አይችልም ነበርና እግዚአብሔር ወይ እንዲያግዘኝ ብቻ እግዚአብሔርን ለመንኩኝ የዛን ሰዓት ትንሿ ልብ መከፈት ፈልጎ ያችን ትንሽ የልብ መከፈት አገኘ ጌታ በዛች ልብ ነው ገብቶ ሕያውነቱን የገለጠው በህይወቴ ላይ ከዛም በኋላ ያንን ሕያውነት ከገለጠ በኋላ እንዴት እኔ ኖርማል ሆኜ እንዴት ልቀጥል ይችላል ጌታን ነው ማለት አንድ ሰው የምር የክርስቶስን ሰላምና ረፍት ካገኘ ሕያውነቱን ካወቀ እኔ በጣም ይገርመኛል ቃሉ እውነት መሆኑ ራሱ ይገርመኛል አሁን እንደዚህ ወላ እንደተረትም ይመስለኝ ነበር አንዳንድ የመጽሐፍ ቅዱስና ያ የሚናገረው ቃል ሪል ይሆናል በቃ የማይሆን ቃል አይደለም ይያወራ ያለውና ይናገራል ይሆናል እና ያ ነገር ሲሆን ማየት እና እኛ ሁላችንም በዓለምም ያሉ ሰዎች በተቀላላ ማለት ነው ሰላምና ረፍት እናገኛለን ብለው እኮ ነው ቤትም ለመግዛት ተፈተፍ ሲሉ መኪናም ለመግዛት ተፈተፍ ሲሉ እኮ ረፍት እናገኛለን ይሄን ቤት ሳገኝ ረፍት አገኛለሁ ይሄን መኪና ሳገኝ በቃ ሰላምና ረፍት ይኖረኛል አልጨናነቅም ምናምን ብሎ ስለሚያስብ ጧትና ማታ እኮ የሚለፈው እንጂ እንደዚህ አይነት ምንም ገንዘብ ማይጠይቅ የሆነ ወጪ ማይጠይቅ ሰላም እያለ ምን አንከራተተኛ ገባ አይደል ከዚህ በፊት ሴት ጋርም እኮ ብዙ ነገር ስታስብ እኮ ደስ ሰኝበታለሁ ሰላምና ረፍት አገኛለሁ በዛ ነገር ብለ እኮ ነው ምትለጠፈው እንጂ እኮ ሁሉም ሰው ሰላምና ረፍት ጋር ነው የሚቅበዘበዘው ግን ኢየሱስ ክርስቶስ አንድ ቃል ተናግሯል ሰላምን እኔ ሰጣችሁ የራሴን ሰላም ነው ሰጣችሁ ብሏል ጭራሽ የክርስቶስን ሰላም የእግዚአብሔር ልጅ ሆኖ ሰላምን ይሰጣልና ያን ሰላም እያለን ምን አንከራተተኝና ከዚህ በፊት እንዴት ገባ ምናምን ላልከው ሪዝን የለውም በቃ ላይክ ማልገባበት ምን ምክንያት አለ አሁን ይሄ በህግ ማንንም ሰው መጽናት አይችልም ሲጀመር ይሄን አርግ ያንን አታርግ ቤተሰብ እኮ ይሄ መጥፎ ነው ያ መጥፎ ነው ሊልኮ ይችላል ያ ግን አያኖርም አያዘልቅ የሆነ ሰዓት ትስታለ ለምን ስጋ ነው ስጋ ደግሞ ለእግዚአብሔር መንግስት መገዛት ተስኖታል አይደል የሚለው መገዛት አትችልም ስለማትችል የስጋህን ምኞት እየኖርክ ነው የምትቀጥለው ለዛ ያ የገባውበት ሪዝን ጀስት ምንም ምክንያት የለኝም አማራጭም የለም የስጋ ምኞቴን ብቻ ማሳካት ስለምፈልግ ስጋዬ ደግሞ ይጠይቀኛል ሴት ሊጠይቅ ይችላል ፈታ ማለት መዝናናት ገንዘብ በቃ ብዙ ነገር ላይ ብቻ ፎከስ እንድታረግ ሊጠይቅ ይችላል እና የስጋን ምኞት ደግሞ ማታረግበት ሪዝን የለምና እኔ እንደውም ሰው ጌታን ካላወቀ በስተቀር ምንም አይነት ኃጢአት ውስጥ ይግባ ምንም አይነት ፋውል ውስጥ ይግባ እረዳዋለሁ ለምን ካል ጌታን ስላላወቀ ነው ያሰው ካላወቀ እኔ ምንም ነገር ሊያደርግ ይችላል አሁን የሰው ልጅ ጌታን ካላወቀ ምንም ነገር ቢያደርግ ሊደንቅ አይገባም ምክንያቱም ምን ማያደርግበት ሪዝን አለ አሁን እኔ እዛ ጋር ሄጄ ብጠጣ እዛ ጋር ሄጄ ባጨስ እዛ ጋር ሴት ጋር ባድር ዝሙት ብሰራ ምን ብሰራ ለምንድን ነው ማልሰራው የት ያውቀዋል እግዚአብሔር ሰው ካላወቀው እኮ በቃ የሚገለጠው በስጋ ነው ገባር ግን አንድ ሰው ማለት ነው የምር ሕያውነቱን ካወቀ እግዚአብሔር ሕያው እንደሆነ ኢየሱስ እውነት እንደሚሰራ ስቲል መንፈስ ቅዱስ እንዳለ ሰው ካወቀ ለሌላ መኖር አይችልም ይርኔ ሲዘምር እንደዛ አይደል ያለው ኢየሱስ የነካው ሰው ለሌላ ነገር መኖር አይችልም ነው የሚለው በቃ መኖር አትችልም ያ ነውና ከዚህ በፊትም በዛ ታይም እንዳልኩክ ዲመኖቹ ሲመጡ አንዳንዴ በተኛውበት አካልጌ ላይ ወርውረውኝም አገኛለሁ ወድቄ ዝም ብዬ ማለት ነው ከዛ እንዲያንገላቱ ይሰነቃሉ እዛ ጥለውኝ ምናምን ነገር ሲፈልጉ ማለት ነው ሲፈልጉ ደግሞ ቆሜ ምናምን ነገር ራሴን አገኛለሁና
በእንደዚህ ሲቹዌሽን ውስጥ ግን ይኸውልህ የስጋ ፍርሃት አለ ጀስት ዓለም ላይ ስትኖር ያለው ፍርሃት አለ ዲመኖቹ ግን ሲመጡ ማለት ነው ቤት ውስጥ የሚገባው ፍርሃት እኔ እንጃ እና አሁን እኔ ያ እነዛ ዲመኖች እንደሆኑና አሁን ያለውበት ደግሞ የእግዚአብሔር መንግስት እንደሆነ የብርሃን መንግስት እንደሆነ የገባኝ በምንድነው ካል ዲመኖቹ ክፉ መናፍስቶቹ ጋር ማለት ነው በፊት ስገናኝ የሚሰጡኝ ፍርሃትና ጭንቀት ነው ሞት ፍርሃት በቃ ረብሻ መቅበዝበዝ ምናምን ነው ገባረል ሰይጣን እኮ ባይዘው ለአንተ እኮ ሰላም ሰጥቶ እኮ ሲኦል ቢከት እኮ ደስ ይላል ሰላምና ረፍት እየሰጠ አታሎ ሲኦል ቢከት ደስ ይላል ግን ራሱም እየተቀበዘበዘ ስለሆነ ሊሰጥ አይችልም ገባረል ራሱም ሰላም ስለሌለው ላንተ መስጠት ያልቻለው እንጂ እኔ በዛን ሰዓት ለኔም ሰላምና ረፍት እየሰጠ ለሱ እንድገዛ ማድረግ እኮ ይችላል ግን አይችልም ራሱም እየተቀበዘበዘ ሰላም የለውም ገባ ፍርዱን እየጠበቀ ስለሆነ በዛን ሰዓት የሱን ፍርሃት ነው የሰጠኝ ሰይጣን የሱን ጭንቀት ሲሰጠኝ ኦቨር በፊት ከምጨነቀው በላይ መጨነቅ ጀመርኩ ግን ጌታ ኢየሱስ ጋር ስመጣ ደግሞ የራሱን ሰላም ሊሰጠኝ እግዚአብሔር ጋር ብቻ ነው ሰላም ያለውና ኢየሱስ ክርስቶስ የራሱን ሰላም ሲሰጠኝ ይው እንደምታየኝ ቁጭ ብዬ በሰላም ተሞልቻለሁ አሁን የሰላሜን ብዛት ልገልጽልህ ራሱ አልችልም ምንም ነገር ቢፈጠር ሰማይና ምድር ቢያልፍ እንኳን ሰላሜን ሚነጥቀኝ ሰው የት ነው ያለው ላለው አንዳንዴ ጌታ ኖርማል ሆኜ ደስተኛ ሆኜ ነው የምኖረው ምን ብትል የሆነ ነገር ተሳክቶ አይደለም ምድር ላይ እኮ የሆነ ነገር ተጨምሮልኝ ምናን ነገር እኮ አይደለም ጀስት ግን ይሄ ሰላም ከሰማይ ስለሆነ ምድር ላይ ያለ ሰው ሊነጥቅ አይችልም ያን የገባኝና አሁን እነዛ ክፉ መንፈስ እንደሆኑ የገባኝ የበራልኝ እዛ ጋር ፍርሃትና ጭንቀት ወደ ሞት እንድገፋፋ ነው ሲገፋኝ ነበር ኢየሱስ ጋር ስመጣ ግን ሰላምና ረፍት ነው ደስታ ነው ከዛ ወደ ህይወት እንድሻገር እንደውም ይሄንን ወንጌል ለሰው እንዳዳርስ በቻልኩት አቅም እኔ ደግሞ እኔ ከምንም በላይ ባይዘው ከውስጥ ሰላም የሚበልጥ ነገር የለም ምድር ላይ ምንም ነገር እኮ ቢኖር ብታጣ ብታገኝ ምናምን ውስጥ ሰላም ነው ወይ ነው አይዲያው ገባርለና አሁን ምንም ነገር ቢጨምር ቢቀንስ እኔ ውስጤ ሰላም መሆኑ ነው ዋናውና ጌታ ጋር ደግሞ ያንን ሰላም ስላገኘው እውነት ከእግዚአብሔር እንደሆነ ከዛም በኋላ ነው የገባኝ የኢየሱስን ስም ስሰማ እኔ እንግዲህ እንዳልኩክ በጣም ውስጤ ሰላም ይሆናል ከሰላሙ ብዛት ደግሞ እንባዬ ይፈሳል ነው አሁን ለምሳሌ ጀስት ላላየሁት ፐርሰን እንግዲህ ማልቀስ ማለት እብደት ነው ገባር የትም እንኳን አዩት እዛ ጋር እዚህ ጋር የለም መንፈስ ነው እግዚአብሔር መንፈስ ነው አይታይም በቃ በመንፈስ ነው የምታመልከውና ጀስት ኢየሱስ ሚለው መዝሙር ላይ እንኳን ሰማ እንባዬ ይፈሳል ዝም ብሎ ይቀድማል አለቅሳለሁ በማለቅስበት እንባዬ በወጣ ሰዓት ደግሞ ጭራይ እኔ ምን ልበል እኔ እንጃ እኔ ላይክ ሊገባችሁ ይችላል እናንተ ውስጤ ላይ የሚገባው ሰላም ቃላት አይገልጸውም ሕያው አምላክ ምስክሬን በእጥፉ ነው ሰላም የገባው እዛ በእጥፉ ጭንቀት እንደገባብኝ በእጥፉ ሰላም ሰጠኝ ኢየሱስ ማለት ነው እንደውም የሆነ ሰዓት ጸሎት እያደረኩኝ ቤት የነበረች ሰራተኛ ነበረች በጣም እንትን ማለት ጀመርኩኝ ማልቀስ ጀመርኩኝ ለምን እንደማለቅስ እኔም አላውቅምና ኢየሱስ እላለሁ በቃ እሪ እላለሁ ማለት ነው ከዛ እንዴ ምን ሆኖ ነው ልዩ አለች በቃ ስቅስቅ ብዬ ሰው የሞተብኝ ነው የሚመስለው ሳለቅስ ማላቀውን ፐርሰን እንግዲህ አስበው መንፈስ ቅዱስ ግን ምን ያህል ስለ ኢየሱስ እንደሚመሰክር ይገባኝ የሰው ልጅ ማለት ነው አንድ ነገር ይበራልኝ መንፈስ ቅዱስ ይንካው እንጂ ኢየሱስን አለማወቅ አይችልም ማንንም ሰው የፈለገ መጽሐፍ ቅዱስ ያንብብ ይሸምድድ ይወቅ መንፈስ ቅዱስ ጋር ካልተገናኘ መቼም ሰላምም ረፍትም ያገኝ ኢየሱስን ሊያውቀው አይችልም አንድ ሰው ግን በመንፈስ ቅዱስ አንዴ ከተነካ ለሌላ መሆን አይችልም መንፈስ ቅዱስ ቀጥታ የሚያደርገው የኢየሱስ ባህሪያ ነው የሚያደርገው ኢየሱስ ጋር ስትሄድ ደግሞ እግዚአብሔር ልጅ ትሆናለህ በክርስቶስ በቃ እንደዚህ ነው ህይወት የሚሆነው ሌላ ምንም መንገድ የለም ጌታን ነው ብለና ይሄን ሁላ ግን ላይክ ሰው ብዙ ሰው እንደዚህ አይነት ላይፍ ውስጥ የገባው ጀስት እግዚአብሔርን ስላላወቀ ኢየሱስ ስላልገባው ብዬ ነው ማምነውና መንፈስ ቅዱስ እንግዲህ ከመንፈስ ቅዱስ ጋር የተገናኘውበት ስፔሻል ታይሞች አሉና የመጀመሪያ ጊዜ መንፈስ ቅዱስ የሚባል ነገር እንኳን እንዳለ ያወቅኩት የምር እንዳለ ያወቅኩት እንዳልኩ ጌታ እግዚአብሔርን ፈልጌ የምር ካለክ ብዬ ወደሱ ለመጠጋት ስሞክር ነው እንግዲህ እግዚአብሔር መጀመሪያ የሚሰጥ መንፈሱን ነውና መንፈስ ቅዱስ ሕያው እንደሆነ የዛኔ ነው ያወቅኩትና የመጀመሪያ ቀን ጸሎት ብዬ የገባው ሰዓት የዛን ሰዓት ነው ከጸሎት ላይክ ለ5 ደቂቃ ለምንም ደቂቃ ብዬ ያለውበት ጭንቀት አለ የናቲ ሞት አለ ዲመኖቹ እንዲ በቃ ማጥፋት ስለምፈልግ ካጠገቤ ቶሎ ብዬ ወደ ጌታ ነው በቃ መጠጋት የፈለኩትና አማራጭ እንደሌለኝ ደግሞ ጌታም አውቋል እና ቀጥታ ነው በቃ ጌታ ባክህ ያው ኮንክ ሊክ ብዬ ወደሱ የተጠጋሁትና የዛን ሰዓት ጸሎት ለ10 ደቂቃ ለ20 ደቂቃ ብዬ ገብቼ
እስከ ማታ ነው በቃ እስከ 6 ሰዓት ሌሊት ምናምን ነገር የቆየሁት በቃ ጀስት ዝም ብዬ ፕሬይ ያርኩ ማለት ነውና ወላ ማወራን ራሱ እስከማላቅ ድረስ ከዛ ይዛ ቀን ከጸሎት ዘወጣ ውስጤ ላይ እንደዚህ ውሃ ይፍለቀለቃል ምናምን ነገር ምንድነው ይሄ ነገር እያልኩ ነው ያልገባኝም ሲፍለቀለቅ በጣም ሰላም ሆናለሁ ከዛ ይዛኑ ቀን ነው ኢየሱስ ማለት የጀመርኩት የሆነ ቀን እንዲህ እየጸለይኩ ይያለ እንደዚህ እጅ ነገር መጥቶ ሲዳስሰኝ አየሁ ማለት ነው ድስስሰ ውስጤ ተንቀጠቀጠ ሙሉ ነገር ኖርማል መሆን አቃተኝ ነዘረኝ ገለይ ከግሬስ ከላይ ነው በቃ የነዘረኝ ንዝርዝር ያረጋኝና ውስጤ እንዲህ ገና ሲነካኝ እንዴት ፍስስ ያለ ሰላም ይገባውና አበርጉ በቃ ራሴን መቆጣጠር አቅቶኝ በቃ ተንቀጠቀጥኩ ምናምን ነገር በቃ ኢየሱስ ጭራሽ ኢየሱስ እያልኩኝ ማበር ጀመርኩ በቃ ኖርማል መሆን አቃተኝና ከዛ ኦኬ ይሄኛው እሺ የክርስቶስ ያውነት ብዬ ይሄንንም ያስኩኝ ከዛም በኋላ ነው ያው ከክርስቶስ ፍቅር ጋር ከተጣበቅኩ በኋላ በዛ ሲቹዌሽን መጽሐፍ ቅዱስ ማንበብ ጀመርኩ ትምህርቶችን መስማት ጀመርኩ እንደዚህ ያለ መንፈስ ቅዱስን ድምጹን መለማመድ ጀመርኩ እንዳልኩ ከዚህ በፊትም ፕሮፌሲም ሲመጣ አንዳንድ ነገሮችንም ሲነግረኝ ውስጤ ላይ ከከበደ ኦኬ ከእግዚአብሔር እንደሆነ ይገባኛል እንደዚህ ያለማመደኝ መጣ ቀስ ይያለ በቃ ህፃን ልጅ ያለማመድክ በቃ እየተንከባከብክ እንደምታሳድገው እንደዛ ያረጋ ነው ጌታ ያሳደገኝና ከዛ የሆነ ሰዓት ላይ ነው አሁን የሆነ ጀስት ሰው እንዲያስተምረኝ ጌታ ሪኮመንድ ያረጋኝ የሆነ ታይም ላይ ጸሎት እያረኩኝ ነበርና ጸሎት እያረኩ ያለ በመሃል የት ፋውንዴሽን የት ልማር ደህንነት የት ልማር ምናምን ይያልኩ በቃ ጌታን እየጠየኩት ነበር የት ልሂድ ምናምን ብዬ እየጸለይኩ ነበርና ከዛ የብዙ አገልጋዮች እንትን ይሄ ላይክ እንትን የሆነ ሚሽከረከር እንደ ዕጣ ነገር አለ እንደዛ ያለው ማለት ነው እና ይሽከረከራል ከዛ የቱን እንዲህ ይያልኩኝ የሆነ ማንንም አያውቀውም ያን ሰው ግን እኔ የሆነ ሰሙን ስለማውቀው ነው ጌታ ወደዚህ ተቆመኝና የሱን ፊት እኔ ያሰብኩት ብዙ ታዋቂ ሰዎች ነበሩ ያሰብኩት ግን ጌታ እሱን አይደለም የፈቀደውና የሆነ ልጅ ፍለፊት የመጣ እዚህ ጋር ሄደ ቀጥታ አውራው እሱ ጋር ተማር ምናምን አለኝ ከዛ ምንም አላ ሐሳብ አላነሳው ቀጥ ብዬ ሄድኩኝ እንዳልኩ ገርጂ ነበር ምኖረው ቸርቻችን ጀሞ አካባቢ ነው ጌታ ደግሞ ግዴታ ስለመረኝ እኔ ጌታን ድምጽ ብቻ ነበር የምሰማው ቀጥታ ሄጄ ነገርኩት አስተምረኝ ጌታ አንተ ጋር እንድማር ፈልጓል እነዚህ መማር አለብኝ ምናምን ብዬ ፋውንዴሽን ደህንነት እንዲያስተምረኝ ጠየቅኩት እሱም ጸልየበትና ምናምን ጌታ ተናገረው እንዲይዘኝ እና ቀጥታ እሱ ጋር ገብቼ ደህንነት ጀመርኩኝ ማለት ነው እኔ እንግዲህ ስለ ጌታ ኢየሱስ ለመጀመሪያ ጊዜ የመሰከርኩት የሆነ ቀን እንዳልኩ በጣም ብዙ ታይሜን በጸሎት ምናምን ነበር መወስዶና በጣም ደስ ስለሚለኝ በጣም ስለሚጥመኝም ጸሎት በቃ ሱሰኞኝ ነበር ከጌታ ጋር በፍቅር ተጣብቄ ነበር እንዳልኩ የሆነ ሰዓት አንድ ወር ልምምድ ውስጥ ጀስት ከጌታ ጋር ፍቅር ለማስያዝ እግዚአብሔር መንፈስ ቅዱስ በጣም ብዙ ጊዜ እንትን ብሎኝ ነበርና የሆነ ሰዓት ግን ከጌታ ፍቅር ውስጥ ከገባው በኋላ ኦሬዲ ፍቅር ውስጥ ስትገባ ደግሞ ምንም በቃ ካለሱ ምንም ነገር ማሰብ አትችልምና ጀስት በዛው ብቻ መኖር ጀምሬ ነበር በክርስቶስ ፍቅር ተጣብቄ መጽሐፍ ቅዱስ አነባለሁ ምናምን ነገር እንደዛ ነበር እየኖርኩ የነበረውና ላይክ ቢያንስ 3 ወር ምናምን በኋላ ነገር ነው መሰለኝ ላይቭ ጀመርኩኝ ላይቭ ስቲቆይ ጌም ጫወት ነበር ከዚህ በፊትም ጌመር ነኝ እኔና ቲክቶክ ላይ ጀስት ጌሚን ልጫወት ምናምን ብዬ እንደ ሰሞኑን ስራ ምሳልሰራ ምናምን አልኩና ላይቭ ልጀምር ነው የገባሁት እኔ እና ላይቭ ላይ እንደ በፊቱ መስሎኝ እኔ ያለውበትም ነገር እንደ በፊቱ ነው መሰለኝ እና እኔ አላውቅም ገባው ላይቭ ላይ ጌም ለመጫወት ሰው እንዲየፈለኩ ይያለማ ያው ጌታ እኔ ምንም እንዴት እንደሆነ አላውቅም ብቻ የሆነ ሰዓት ላይ መንፈስ ቅዱስ እንዲህ ሊትራሊ ሲወርድ ተሰማኝ ውስጤ ላይ ቀጥታ ማለት ነው ውርድ ሲል ያው አምላክ ምስ እዛው ላይቭ ላይ እኮ ውርድ ሲል ማለት ነው እና ሙሉ ገሌን ተቆጣጣረኝ ሰዎቹ ላይ ነው እዛው የተለወጡት ባብ ቀይነኝ ያለው ታልኳቸው ሰው ከዛ ኮሜንት ላይ ራሱ እንዲህ ልጁ አበደ ምን አይደል በቃ እንዴት ዝም ልበል ኢየሱስ ጌታ ነው እንዲህ ነው ብዬ ስለ ኢየሱስ ፕሪች አናወጥኩት ቲክቶክን ማለት ላይቭ ላይ እቀውጣለሁ የሆነ ሰዓት በቃ ላይክ እንዴት ልበል ኮምበር ተነሳና ውደቅ የሚለኛል አንዴ በቃ ራሴን መቆጣጠር አቃተኝ ማለት ነው የሆነ ሰዓት ላይ ይነዝረኛል እዚህ ጋር ምናምን ከዛ በነዘረኝ ቁጥር ደግሞ እጥፍ የሆነ ሰላም ነው የሚሰማኝና ላይክ ኢየሱስ የሚለውን ስም ልጠራ ስል ቦልድ ሆናለሁ
ፓወርፉል እየሆንኩ ነበር ሳወራ የነበረውና የዛን ሰዓት ሙሉ በሙሉ ተቆጣጥሮኝ ጌታ ሕያው አምላክ ምስክሬ እኔ ቲክቶክ ላይ በህይወቴ ስለ ኢየሱስ እናገራለሁ ብዬ አስቤም አላቅም፣ ወደፊትም አላስብም ነበር። በዛ ታይም ጀስት እኔ ጌታ ኢየሱስን አምናለሁ ግን በቃ በራሴ እያመሰገንኩኝ ምናምን እኖራለሁ ነው እንጂ እንዲወጥቼ ምናምን። ምክንያቱም ሶሻል ሚዲያ ላይ እኔ ብዙ ያቀኛል ላይክ የሚያውቁኝ በሌላ ወይ ነው ገባ አይደል? እና አሁን ተነስቼ ኢየሱስ ብል ምናምን ይሄ ልጅ አብዷል ምናምን ሙድ መያዣ ነው መሆኑ ገባ ለካ ጀስት ለአእምሮ የምጠነቀቃለሁ ሰው ምን ይለኛል ብዬ ማለት ነው። ግን መንፈስ ቅዱስ እንደዛ ነው፣ ሲቆጣጠረ እብድ ነው የሚያደርገው። አሁን ሐዋርያቶቹ ላይ ራሱ መንፈስ ቅዱስ ሲወርድ እንደ እብድ ነበር የታዩት። ጀስት እንደ እብድ ነው ሰው ያየኝ፣ እኔ ደግሞ ራሴን መቆጠር አቃተኝ። ከዛ ለ1 ሰዓት ተኩል ምናምን ይሆናል በጣም በቃ ስለ ኢየሱስ መስክሬ ምናምን ወጣው። ከላይፍ ስወጣ ቀጥታ ተንበርክኬ ነው ያለቀስኩት። ጌታ ኢየሱስ ሲናገር አንድ ቦታ ላይ በሰው ፊት የሚመሰክርልኝ በአባቴ ፊት መሰክርለታለሁ ብሎ ነበርና እኔ ቆይ በሰው ፊት የሚመሰክርልኝ አልክ እንጂ መንፈስ ቅዱስ ራሱ በእኔ ውስጥ ሆኖ መስክሮ እንዴት ነው አሁን መስካሪ ነው ብላ አሁን በአባት ፊት ልትመሰክርልኝ እንዴ ምናምን ነገር ብዬ ግራ ገባኝ ማለት በቃ የዛን ሰዓት ጨለልኩኝ። ተንበርክኬ አልቅሼ እግዚአብሔር ያመሰግናል። ሁሉ ነገር ለካ የሚያረገው መንፈስ ቅዱስ ራሱ ነው። ለካ ሁሉን ነገር የሚፈጽመው በእኛ ውስጥ ሆነ። እኔ አላቅም ይሄን ሁላ ነገር እያወቅሁ ያለሁት ራሴ ላይ እያየሁት ነው እያወቅሁ ሁሉም ነገር። አሁን ለምሳሌ መጽሐፍ ቅዱስ ግልጽ እየሆነልኝ የመጣው በእኔው ተገልጦ እያየሁት ስለሆነ ነው። ኢየሱስን የሚሆነው ነገር ሁላ አሁን እስካሁን አሁን ቁጭ ብዬ ራሱ እዚህ ጋር ማውራቴ እኔ እንዳሉ እንኳን ቃለሁ በቃ ሁሉ ነገር መንፈስ ቅዱስ ተቆጣጥሮ ከመጀመሪያው ጀምሮ ነው የምልህ። ከመጀመሪያው ጀምሮ እንደ በግ ነው ይዞኝ እየመጣ በቃ የሚያስወራኝ ስለ ኢየሱስ። በቃ ልብን ትንሽ ከከፈትክለት መንፈስ ቅዱስ ቀጥታ ወደ ስራ ነው የሚገባውና የዛን ሰዓት ነው ስለ ጌታ ኢየሱስ የመጀመሪያ ጊዜ መሰከርኩት። እንደውም ከጸሎት ወጥቼ በጣም ደስ ብሎኝ በቃ ላይክ በደስታ ዘይት ተቀባው አልኩ የዛ ቀንና ወጥቼ እንደውም መንገድ ላይ ምናምን ኢየሱስ ምናምን ወደ ሰማይ መጮ ጀመርኩ ማለት። ከዛ ስጮ እዛ ግቢያችን ዘበኛ ምናምን ምን ነው ምን ሆነ ነው ምን ተገኘ ምናምን ምን መጣለ መኪና መጣ እንትን መጣ ይለኛል። አንተ ገባም ሜቶ ምናምን ብዬ ለብቻ ኢየሱስ እያልኩ ወደ ሰማይ እየጮኩ ነው የወጣሁትና የዛ ቀን ነው ጌታ ኢየሱስን መንፈስ ቅዱስ የመሰከረው። እኔ አልመሰከርኩም፣ ያው እኔ ስላላሰብኩት እኔ አስቤም አልገባው ለመስከረም ብዬም አላሰብኩምና ሁሉን ነገር ያደረገው መንፈስ ቅዱስ ስለነበረ እንዳልኩክ መንፈስ ቅዱስ የዛ ቀን ነው በእኔ ውስጥ ሆኖ የመሰከረው ስለ ኢየሱስ። ብዙ ጊዜ በጣም ዲፕ መውጣት የማልፈልግበት ሪዝን የሆነ ነገር ስለ ጌታ ስናወራ ሁሉም ሰው ባይዜ በጌታ የሆኑ ሰዎች እኔ የገባኝ የተነኩ ሰዎች ናቸው፣ ከጌታ ጋር ኮኔክሽን ያላቸው። መንፈስ ቅዱስ ያልነካው ሰው ክርስቲያን ነው ብዬ አላምንም። ምክንያቱም ይኸው መንፈስ ቅዱስ ሳይነካው እንኳን ቢኖር የሆነ ሰዓት ባክ ያደርጋል። ምክንያቱም ምንም ንክክ የለውማ። ጌታ ደግሞ ሊያገኘው የሚችለው በመንፈስ ቅዱስ ነው። በቃ ስለሱ የሚመሰክርለት እርግጠኛ እንዲሆን የሚያደርገው መንፈስ ቅዱስ ብቻ ስለሆነ ጀስት አሁን የሆነ ነገር ሳወራ ማስመሰል ምናምን እንዳይመስለው ነው ሰው። ግን በቻልኩት አቅም አወራለሁ። መንፈስ ቅዱስ ለእኔ እንግዲህ ህይወቴ ነው። ምን ብዬ እንደምገልጽ አላውቅም። እኔ በጣም መልካም አምላክ እግዚአብሔር ምስክሬ፣ እኔ በዘመኔ አይቼ አላውቅም እንደ መንፈስ ቅዱስ አይነት አምላክ። በቃ እኔ እንጃ፣ ከእግዚአብሔር የተሰጠን ውድ ስጦታችን ነው መንፈስ ቅዱስ። በተአምር ኢየሱስን አናውቀውም ነበር መንፈስ ቅዱስ ባይኖር። ሕያው አምላክ ምስክር፣ ማንም አያውቀውም። እንዲሁ ምድረ በዳ ላይ ሁሉም ሰው ይኖራል እንጂ ስለ መንፈስ ቅዱስ ማንም ሰው ሊያውቅ አይችልም። ስለ ኢየሱስ ማንም ሰው ሊያውቅ አይችልም ያለ መንፈስ ቅዱስና ከመጀመሪያው ጀምሮ ይህን ሁላ ነገር ያደረገው መንፈስ ቅዱስ ነው። እያጽናናኝ እያበረታኝ፣ የእናቴን ሐዘን እንኳን በቅጡ ሳላዝን ከዚህ በፊት የነበሩኝን ጭንቀቶች በአንዴ ነው ከአጠገብ ያጠፋቸው። በቃ ውስጤን ሰላም አድርጉት፣ እረፍት አድርጉት። እውነት እግዚአብሔርን ነው ምድና እኔ መንፈስ ቅዱስ ህይወቴ ነው፣ የዘላለም እረፍቴ ነው። ከአብ ወጥቶ እኔ ጋር ሲመጣ ከዚህ የሆነ ሰዓት ደግሞ እኔ የሚለየኝ ብቻ አይደለም ከኔ ጋር የሚቀጥል እውነተኛ አምላክ የሆነ በዘመኔ እንደ መንፈስ ቅዱስ አይነት አምላክ እኔ አይቼ አላውቅም። ሕያው አምላክ ምስክሬ፣ እውነት ሕያው የክርስቶስን ሕያውነት ያበራልኝ፣ እውነት እግዚአብሔር አለ የሚለውን ነገር እንኳን እንዳውቅ ያደረገኝ መንፈስ ቅዱስ ነው። በተአምር አላውቅም ነበር። መንፈስ ቅዱስ ባይኖር ውዱ ስጦታችን መንፈስ ቅዱስ ነው ከሰማይ እውነት ከእግዚአብሔር የሰጠን ውዱ ስጦታችን ነውና መንፈስ ቅዱስ እንዲህ ተብሎ ራሱ አያልቅም። እግዚአብሔር ነው በቃ እኔ ህይወቴ ነው፣ ያለሱ መኖር አልችልም። ታውቃለህ መንፈስ ቅዱስ እኮ
ብዙ ጊዜ እኔ አንዳንዴ ሰሞኑንም እያወራሁ ነበር ለጓደኞቼና እውነት ግን መንፈስ ቅዱስ አለ ከአብ የሚወጣ እውነት መንፈስ እኔ ውስጥ እላለሁ። ምክንያቱም እንዴ ማን ነኝ እኔ ውስጥ የሚቀመጠው መንፈስ ቅዱስ? እንዴ እኔ እኮ በቃ ቆሻሻ ላይ ውስጥ የነበርኩ ሰው ነኝና እኔን አክብሮኝ እኔን እስካጥን አክብሮ መንፈስ ቅዱስ እኔ ላይ ተቀምጧል እላለሁ። አንዳንዴ በቃ ልጨልል ደርሳለሁ። የሆነ አንዳንድ ኃጢአትም አልሰራበት ሪዝን ብዙ እኮ የሚጥሉ የሚያደክሙ ነገሮች እኮ ይመጣሉና ላይክ ይሄን የመሰለ ክብር ውስጥ ሆነን እግዚአብሔር ምን ያህል እንዳከበረን በኢየሱስ እንጂ ግን ይሄ ሁላ ነገር ሲሆን የክርስቶስ ስጦታ አለ። በጣም ስለ ክርስቶስ እዛ ጋር ባይሰዋ ይሄ ሁላ ስጦታ አይኖረንም። በእርግጥ በክርስቶስ ያገኘነውን መንፈስ ቅዱስና ያ ግን ክቡር መንፈስ ቅዱስ በአብ ውስጥ የሚኖር ዘላለማዊ አካል የነበረው መንፈስ ቅዱስ በእኛ ውስጥ አክብሮን ቤተ መቅደሱ ሆነን ቁጭ ሲል እኔ ይጨንቀኛል አንዳንዴ። ኧረ ማንኝ እኔ ውስጥ ቁጭ የምትለው እግዚአብሔርን ጌታ በቃ አይመርጥም። እኔ የገባኝ እግዚአብሔር አንተ ኃጢአተኛ መሆንን አያይ ጌታን ነው የምልህ። መንፈስ ቅዱስም ቢሆን አንተ ኃጢአተኛ መሆንን አይደለም ያው የምር አንተ ለእግዚአብሔር ተሸንፈሃል ወይ እውነት አማራጭ አንተ ነህ ብለህ እግዚአብሔር ጋር ከመጣክ ኤኒ ታይም ይቀበላል። ኃጢአተኛ ስለሆንክ እንዲህ ስለሰራው እንዲህ ስላል ኔቨር ቀጥታ አንተ ለእግዚአብሔር መሸነፍ ብቻ ነው የሚጠበቅብህ። አንተ ነህ ብለህ ወደሱ እኔ በዛ ሰዓት ለእግዚአብሔር ስለተሸነፍኩ ነው መንፈስ ቅዱስ ጋር የተገናኘሁት። ውዱ ስጦታውን ይሰጣል እግዚአብሔር ስትሸነፍለት። ትልቅ ጻድቅ ስለሆንክ አይደለም የሚሰጥክ፣ ጥሩ ሰው ስለሆንክ አይደለም የሚሰጥክ፣ ያንተን ልብ መሸነፍ። ለዛ እኮ ነው ጌታ ኢየሱስ ሲናገር ይህ ህዝብ በከንፈሩ ያከብረኛል ልቡ ግን ከኔ የራቀ ነው ይላል። አይታ ልብህ ጋር ነው የሚሰራው እግዚአብሔር፣ አፍ ጋር አይደለም። አሁን እኔ እንዲህ ስላወራው ምናምን አይደለም እግዚአብሔር የሚሰራው ልብህን ነው የሚያየው አባቴ። እና በዛ ልብ ነው እንግዲህ ተጠቅሞ ትንሽ የልብ መከፈት አይቶ ውዱን ስጦታችንን መንፈስ ቅዱስን የሰጠንና እኔ መንፈስ ቅዱስ በምንም ቃል አልገልጸውም። እውነት በቃ ብቻዬን ስሆን አንዳንዴ ማረገው ሳጣ የሆነ ብቸኝነት እንዳይሰማኝ እንኳን እየደገፈ የሰው ልጅ ይደክማል። በድካም ሰዓት እንኳን እኮ ጥሎክ አይሄድም መንፈስ ቅዱስ። ይሄ ልጅ እንደዚህ ያደርጋል በቃ ካሁን በኋላ ምናምን ተቀይሜዋለሁ ምናምን ብሎ ላጥ የሚል አምላክ አይደለም። በቃ እዛው እንዴት መነሳት እንዳለብህ ያሳይሃል። ከዛም አልፎ ደግሞ ኃጢአትን የምታሸንፍበትን ግሬስ እየሰጠ እንዴት ይሄ እኮ በጣም እንዴት አልወደውም ኢየሱስን ከጨለማ ወደ ብርሃን የመጣሁበት እኔ አሁን ከሱስ ከምን ወጣው አይደለም ምለው ከዘላለም ጥፋት የደህንኩበት ስም ኢየሱስ ነው። እና ኢየሱስን ላልወደው ራሱ አልችልም። መንፈስ ቅዱስ ባይዘዌ ባንቶስ በሞላ ቁጥር እንድትወደው የሚያደርገ ኢየሱስን ብቻ ነው። ጌታ ኢየሱስም ሲናገር ስለኔ ይመሰክራል እና እኔ በሄድ ይሻላችኋል ያለው መንፈስ ቅዱስ ስለ ክርስቶስ የሚመሰክረው ራሱ መንፈስ ቅዱስ ነው በእኛ ውስጥ ሆኖና ሞር ኢየሱስን በጣም እንድንወደው ራሱ የሚያደርገው መንፈስ ቅዱስ ነውና እለት እለት በኢየሱስ ብርሃናችን እየበራልን አዳዲስ ነገሮች እየበሩልን እየተገለጡልን በየርን ቁጥር እንደው ሞር እየጨመረ ነው የሚሄደውና እኔ ኢየሱስ ስለ እንዲህ ብዬ መከፋፈል አልችልምና ኢየሱስን በጣም ነው የምወደው። እውነት እንኳን ኢየሱስ የበራችልኝ ቀን በጣም እግዚአብሔርን አመሰግናለሁ። እና ይሄ ሁላ ነገር መፈጠሩ ነው ኢየሱስን እንዳውቀው ያደረገኝ ህይወትን እንዳገኘው ያደረገኝና መጽሐፍ ቅዱስ ላይ ሲናገር እውነትን ታውቃላችሁ እውነትም አርነት ያወጣችኋል ይላልና ያ እውነት ደግሞ ኢየሱስ ነው ራሱና ኢየሱስን አውቄ ነው አርነት የወጣሁት ነፃ የወጣሁት በክርስቶስ ነውና ኢየሱስ የሁሉ ነገር የመጀመሪያ መጨረሻ ነው። ሰላምም እንዳገኝ መንፈስ ቅዱስንም እንዳገኝ የዘላለም ህይወትንም እንዳገኝ ከእግዚአብሔር ጋርም እንድታረቅ ህይወቴን በሙሉ ደስተኛ እንኳን እንድሆን እና እንድናፍቀው እንኳን ሁሉ ነገር የሆነው በክርስቶስ ነውና ክርስቶስ ኢየሱስ እዛ መስቀል ላይ ይሄን ሁላ መስዋዕትነት ባይከፍልልኝ ደሙን ባያፈስልኝ ስለኔ ባይገረፍ ስለኔ ዝቅ ባይል እኔን ከፍ ለማድረግ እሱ ዝቅ ብሎ ነው ኢየሱስና ይሄን ሁላ ነገር የሆነው ከላይ እስከ ታች በኢየሱስ ክርስቶስ ነውና ኢየሱስ ክርስቶስን በጣም ነው የምወደው። በህይወቴ ሁሉ የሚነግሰው እንዳልኩ ከሞት ወደ ህይወት የተሻገርኩት በክርስቶስ ነውና ከዘላለም ጥፋት የዳንኩት በክርስቶስ ኢየሱስ ነው። ከዚህ በኋላም ደግሞ ስለ ኢየሱስ ነው አንደበቴ ሁሉ እየተናገረ እድሜ የሚያልቀው። የዛን ቀን ሞት ነበረ ግን እንዳልሞት ህይወት የሰጠኝ እሱ ነው። በእኔ ውስጥ ሊኖር የሚችለው ካሁን በኋላም ኢየሱስ ብቻ ነው እና በቻልኩት አቅም እኔ በህይወት እስካለው ስለ ክርስቶስ ኢየሱስ ብቻ ነው አንደበቴ ሙሉ ሊናገር የሚችለው። የዳንኩበት ሚስጥር የምር ህያውነቱን ስላሳየኝ እኔን ተገናኝቶ ስላሳየኝ ኢየሱስ ክርስቶስ አክብሮኝ ለኔ ሲል ያን ሁሉ መስዋዕትነት ስለከፈለ ኢየሱስ ክርስቶስን በቻልኩት አቅም እሱን ለማክበር ነው የምኖረው። እውነት ነው ብለና
ጌታ ኢየሱስን በጣም በጣም በምድርም በሰማይም የለም እንደሱ የሚወደድ አምላክና አሁን እንኳን ወንጌል የምሰብክበት ሪዝን ኢየሱስ ክርስቶስ ቶሎ እንዲመጣ ስለምፈልግ ነው። እግዚአብሔር እኮ አንድያ ልጁን አሳልፎ የሰጠን እኮ ማንም ሰው እንዳይጠፋ ነው አይደል? ኢየሱስ ክርስቶስም የአንድ ሰው ነፍስ ስለሚያሳስበው ለአንድ ሰው ነፍስ ሲል ላይመጣ ይችላል። ገባ እና የሁላችንንም መዳን ነው ቁጭ ብሎ የሚጠባበቀው እግዚአብሔር። ስለዚህ የክርስቶስን ምጽአት መምጣት ለማፋጠን ስል የክርስቶስን ወንጌል በስፋት ሰብካለሁ። እንግዲህ ከዚህ በኋላ አንደበቴ ስለ ኢየሱስ ብቻ ነው የሚናገረውና ኢየሱስን በቻልኩት አቅም ፕሪች ለማድረግ ሞክራለሁ። ኢየሱስ የዘላለም ሕይወት ነው፣ የዘላለም አዳኝ። በጣም ነው የምወደው ኢየሱስ። ጸጋ ይብዛላችሁ። ሰላም